ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት እፈልጋለሁ። ነሐሴ 3 2018 በኢትዮጵያ ዘመን አቆጣጠር ኦገስት 9 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት ዕለታዊ ሶስት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ለወዳጅ ቤተሰቦቻችሁ እንዲደርስ ሸር አድርጉ፣ ሀሳብ አስተያየት ስጡ፣ መረጃዎችን ቢስተካከሉ ቢጨመሩ ቢቀነሱ የምትሏቸውን እነሱን አካፍሉ። በተመሳሳይ የለም የእይታ የምልከታ ችግር አለበት አንተ ያልከው እንደዚህ ነው፣ ነገር ግን እነዚህን ተጨማሪ ቫሪያብልስ ወይም ግብዓቶችን ብትመለከታቸው እኮ የሰጠኸው ማጠቃለያ ሊቀየር ይችላል የሚል መልከታችሁን አጋሩ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን ሱፐር ታክሲ የገዛችሁ እየደገፋችሁ ስለሆነ እጅግ የከበረ ምስጋና ይድረሳችሁ። ከምንም በላይ ግን አብራችሁ ስላላችሁ አብራችሁ ስለምትሆኑ በጋራ ጋት ሚዲያን ተደራሽ ለማድረግ ስለምንጥር እጅግ የከበረ ምስጋናዬን የዘወትር የወትሮ አክብሮቴን መግለጽ እፈልጋለሁኝ። ወደፊት በተሻለ ስቱዲዮ በተሻለ ድምፅ ጥራት ሁላችንም የምንነጋገርበት ተጨማሪም ለሰዎችም የስራ እድል የምንፈጥርበት እንዲሆን ምኞት አለኝ። አይሆፕ የሚሳካ ነው በጋራ ትብብራችን። የመጀመሪያው ወደ ሰሜናዊ ሀገራችን ክፍል ስንሄድ ህወሓት እጅግ ከፍተኛ ቁጥር ያለውን ታጣቂ አለኝ የለኝም የሚለውን በእርዳታ በተውሶ እደግመዋለሁ፣ በተውሶ በኪራይ እመልሳለሁ በሚል ኢቭን ለሾው ፎርስ የሚሉት ለዛም በተውሶ በተመሳሳይ በግዥ የትግራይ ህዝብ አንጡር ሀብትን በወሳኝነት ማዕድኑን ወርቅ ያንን ቀደም ብሎ በተለያየ መንገድ በኮንትሮባንድ የሚተላለፍባቸው መስመሮች ይታወቃሉ። ወደ ጅቡቲም ባሉት ሰዎች እኮ ያሰርግ ነበር፣ ወደ ሱዳን ገበያ የሚያስገባ ነበር። አሁን በአጠቃላይ 70-80% የወርቅ በግፍ ከትግራይ ህዝብ የተመዘበረ የሮያሊቲ ታክስን በሉት ግብርም እነዚህ የማይከፈልባቸውን የወርቅ ሀብት፣ የህገወጥ የሰዎች ዝውውር፣ ሌሎች ደግሞ ኢትዮጵያን ማተራመስ የሚፈልጉ ኢትዮጵያ በውስጥ ግጭት ስትታመስ ነው እኛ ቀጠናዊም በቀይ ባህር ቀጠና የውስጥ አንድነታችንና ልማታችን የሚመጣ የሚል የዚህ ፍላጎት ያላቸው ሀገራት በወሳኝነት ግብፅን ጨምሮ የግብፅ አጋሮች የሚሰጡትን ድጋፍ እያሰባሰበ በወሳኝነት በደቡባዊ ግንባር በሚባለው ይሄ አላጀን ይዞ ይሄ አምባላጀን ይዞ አምባላጌ ምንድነው በአማርኛ እሱን ይዞ እስከ ኮረም እስከ አላማጣ በተመሳሳይ በየጭላን ይዞ ተንቤን ብቻም አይደለም ይሄ ወደ አበርገለ ወደ ሰቆጣ ወደ ተከዜ አሁን ወደ ተከዜ ግድብ ከተለመደው ከወትሮ በተለመደ መልኩ አንዲት መካናይዝድ ያለቻት ወደ ተከዜ ግድብም እየወሰደ ያለበት ሁኔታ ነው ያለው። በተመሳሳይ ወደ የወልቃይት ጠገዴ ሰቲት ሁመራ ወደዛ መስመር ያለው ይህን ወደ ተከዜ እያጓጓዘ ነው ያለው። በሀገር ውስጥ ያሉ ተባባሪዎችን ተላላኪዎችን ትናንት ህወሓትን ልንታገል ነው የወጣን ኦነግ ሸኔ የምትወስዱ ትናንት ጭቆና አድርሶብኛል፣ የኦሮሞን ህዝብ መሬቱን ቀምተዋል፣ ባህሉን አጥፍተዋል፣ ራስ በራስ የማስተዳደር መብቱን ምን ያልተሰጠ ህወሓት ከበደለውም በላይ በደል አድርሷል ተብሎ ናሬት ሲያደርግ የነበረ ነው። በተመሳሳይ የጽንፈኛው ፋኖ አመራሮቹ ብአዴኖች ናቸው። የብአዴን ወጣት ሊግ የነበሩ ከዩኒቨርሲቲ ሄዱ የተባሉትም በየዩኒቨርሲቲው ሲማሩ የብአዴን አደረጃጀቱ ሲሳተፉ የነበሩ ተመልምለው የተለያየ ተልእኮ ተሰጧቸው የነበሩ
የደህንነት መስሪያ ቤት ሲሰሩ የነበሩ እነኚህ የለም የፕሪቶሪያ ስምምነት መጀመሪያ አማራው መሳተፍ አለበት። ፓርላማ የነበሩት የፓርላማ አባል የነበሩት ጀነራል ተፈራ እና እኛ የወከልናቸው የትሪፕል ኤ አምሃራ አሶሲዬሽን ኢን አሜሪካ የዛዎችን የሚሆኑ አሁን ዶክተር ወንዶሰን በዛ ጉዳይ ላይ ማረሚያ ቤት ስላሉ ራሳቸውን መከላከል በማይችሉበት ሁኔታ ለሞራሌም ለህሊናም ጥሩ አይደለም። እነሱ መሳተፍ አለባቸው። የፕሪቶሪያ ሰላም ስምምነት ወልቃይትን አሳልፎ የሚሰጥ ነው። የራያን አሳልፎ የሚሰጥ ነው። ትጥቅ ህወሓት ባልፈታበት ሁኔታ እኛም ፈታም። ህወሓት ደመኛ ጠላታችን ነው። ከህወሓት ጋር አንነጋገርም። ከኦነግ ሸኔ ጋር አንነጋገርም። በዶዘር ቀብሮናል። የቤኒሻንጉል ህዝብ ነጻነት ግንባር የሚባለው እሱን ያደራጀው ማን ነው? ህወሓት ነው ያደራጀው። መጀመሪያ በሰላማዊ መንገድ ተመልሰው መጡ። የኤርትራ ሲታገሉ የነበሩትን ዘን እነሱን መንግስትም በተለይ ከቤኒሻንጉል ክልል መንግስት አደራጃቸውና ዘን ወደ ጦርነቱ ላይ ታስታውሳላችሁ። የቤኒሻንጉል ጉሙዝ ነጻነት ግንባር፣ ኦነግ፣ የጋምቤላ ነጻ አውጪ ድርጅት፣ የአፋር ነጻነት ኃይሎች እነዚህን አደራጅተናል ብለው ያኔ በሰሜኑ ጦርነት ወቅት ሲነገርላቸው የነበሩ ናቸው። ሰው እንደዚህ አድርገውናል። ኦነግ ሸኔ ወደ አዲስ አበባ ማለት የምታውቁትን ነገር እኔ ምን ብዬ እንደምነግራችሁ አላውቅም። ይህንን አደረገን። ህወሓት የሚባል ሊጠፋ ሊሰረዝ ይገባ የነበረውን ድርጅት ብልጽግና ወይም መሪው ወይንም ጸረ አምሃራ የሆኑ የፖለቲካ ኃይሎች አተረፉት የሚል ናሬሽን በመያዝ ዱር ገባናል፣ ጫካ ገባን። ዘና አሁን መሬት ላይ ባለው እንደምታውቁት ሻዕቢያ የሚያኮረፈው በዛ ነው። የፕሪቶሪያ ሰላም ስምምነት ተፈረመ በሚል ዘና አሁን ባለው ሻዕቢያ የቀለበቱ የጥፋት ኃይሎች ቀለበት ማሰሪያው ሻዕቢያ ሆኖ፣ በሁለተኛ ደረጃ ደግሞ ህወሓት፣ በሶስተኛ ደረጃ ደግሞ ሌሎች ነጻነት ያላቸው አይደሉም፣ ተለላኪዎች ናቸው። አንዱ አንዱን የላከ ነው። የአንዱ መመታት ሌላውን የሚመታ ነው። ከላይ ሻዕቢያ ግን ሂሳቡን ሰርቶ ምት የሚመጣ ከሆነ ህወሓት እዛው ውስጥ ይታገላሉ። የሚሸሸውን አሳልፋለሁ፣ በድብቅም በግላጭም ጥቅም አገኛለሁ። እንዳስፈላጊነቱ የኢትዮጵያን የቀይ ባህር ጥያቄ ድጋሜ በማይነሳበት መልኩ ኢትዮጵያን አንኮታኩታለሁ ነው ስሌቱ። ጦርነቱ ግን የሚሆነው በራሳቸው የሰው ኃይል በራሳቸው የጦር መሳሪያ የኔ ማክሲመም ድጋፍ ነው የሚሆነው። የጦር መሳሪያ ድጋፍ ከሰጠሁኝ ትግራይ ላይ ሳለው የትግራይን ሀብት በመጠቀም ጦርነቱ ወደ አማራ ክልል ሲዘልቅ የአማራ ክልልን የመንግስትንም የህዝብንም የተፈጥሮ ሀብት ካለ እሱን እየመዘበርኩ ይህንን እያደረግኩኝ ኢትዮጵያን አዳክማለሁ፣ ኢትዮጵያን አፈርሳለሁ የሚል በዛ ስምምነት ህወሓት አለኝ የለኝም የሚለውን የሰው ኃይልም የትጥቅም የስንቅም እንግዲህ እንደምታውቁት በዚህ ባለው በግጭቱም በአየር ንብረት ለውጥ ምክንያትም ህዝባችን በወሳኝነት ደግሞ የሰሜኑ ሀገራችን ክፍል በዚህ ክረምት ላይ የሚቸገርበት ነው። እንደው ሰመር ተጠቅሞ ስለሆነ ክረምት ተጠቅሞ ስለሆነ የሚያመርተው የሀገራችን ህዝብ ወደ ሰሜኑ ኢትዮጵያ ያለው እሱ አሁን የሚቸገርበት። ይህን የሚቸገርህን ህዝብ ግን ለደጀኑ ለሰራዊታችን ደጀን የሚሆን 1000 ኩንታል አካባቢ እህል ሰበሰብ። ይኸው እህሉ ሲገባ በአህያ ባይሱዙ ተጭኖ ብሎ ደግሞ ፎቶ ይለቃሉ፣ ከእርዳታ ይነጥቃሉ። በራሳቸው ብቻም አይደለም። ይሄ የአካባቢው የሁሉም አካባቢ መስተዳድሮች በመስተዳድሮች ውስጥ ጥገኛ ተለላኪ የነገዱ ጉዳይ አስፈጻሚ አለ። የየአካባቢው የጥገኛ ባለሀብት የተለላኪ ባለሀብት ጉዳይ አስፈጻሚ አለ።
በጽንፈኛው ፋኖ ውስጥ ድርሻ የሌለው አማራ ብቻ ነው። የአማራ ህዝብ ብቻ ነው ድርሻ የሌለው፣ ገፈት ቀማሽ ነው። በጽንፈኛው ሸኔ አደረጃጀት ውስጥ ምንም ድርሻ የሌለው የኦሮሞ ህዝብ ነው፣ ገፈት ቀማሽ ነው። በሌላውም እንደዛ። በህዋት የትግራይ ህዝብ ድርሻ የለውም። ከዚህ በፊት በህዝቡ ይነግዱበት ነበር፣ ለአንተ ብለን ነው እንሰውን የሚል። አሁን እያየው ነው። ልጆቻችንን አናስገፈፍም፣ በጉልበት አትውሰዱብን። ከዚህ በፊት 2 ይሰጠናል፣ 3 ሊሰጥቻለሁ፣ የቀረኝ 1 ልጄ ነው ያሉ እናቶች በጥይት እየተመቱ ነው። ትናንት ሌሊት በተኩስ ታጅበው እናቶችን እየደበደቡ ቤት ለቤት እየዞሩ መቀሌ ከተማ ሲገፉ ነው ያደሩ። አሁን ይሄንን እያወራሁኝ ምናልባት መረጃውን ወደ እናንተ ለማድረስ 1 ሰዓት ተኩል ነው ቀረጻ የማደርገው። ባጃጆች አስቁመው በሁሉም የመቀሌ ከተማ ዙሪያውን እየገፈፉ ነው ያሉት። ናተን እንደ ትናንቱ ሞራል የለውም ህዋት። እና ህዋት ምን እያለ ነው ያለው? አሁን በዚህ ጦርነት ከተሸነፍናል የትግራይ ልሂቅ የሚባል ነገር የለም እያለ። የትግራይ ልሂቅ ከህዋት በፊትም ነበረ፣ ከህዋት በኋላም አለ። ሌላም ፓርቲ ያደራጃል፣ የመሰለውን የፈለገውን እያደረገ ይኖራል። ኢትዮጵያ ከተባለ በኢትዮጵያዊነት ባህሉን፣ ታሪኩን፣ ትውፊቱን ከሌሎች ወንድሞቹ ጋር በጋራ የሰራ ህዝብ ነው። ከአንድ ፓርቲ ጋር የተሳሰረ ህዝብ በነገራችን ላይ የሚባል ነገር የለም። የፖለቲካ ፓርቲ የአንድ ህዝብ የልህቀቱ መገለጫ ነው። ልክ እንደ ካምፓኒዎች፣ እንደ ቢዝነስ ተቋማት አንድ ህዝብ ባለው ስልጣኔ የሰለጠነ ማህበረሰብ የሰለጠነ የፖለቲካ ፓርቲ የሰለጠነ የፖለቲካ ድርጅት ያዋቅራል። እንደ ቫይስ ቨርሳ ኢዝ ኦልዌይስ ትሩ ማለት ነው። እና የመጨረሻ ወደ ግጭት ለመግባት ወደ ጦርነት ለመግባት ሙሉ ዝግጅቱን እያደረገ ነው። እንዳልኳችሁ ወደ መሀል ለጽንፈኛው ፋኖም በተለያየ መንገድ የትጥቅ እና ስንቅ እያጓጓዘ ነው። ሰርገው የሚገቡበት በተለይ በአንዳንድ አካባቢዎች ላይ ምሽት ላይ ሌሊት ላይ ጉዞ የሚደረግበት እና ጽንፈኛው ፋኖ ወደ ያዛቸው አስቀድሞ ወደ ያዛቸው አካባቢዎች ሰርጎ የመግባት ነገር አለ። ሰው ምናልባት ግጭቱ የህዋት የጦርነት ስትራቴጂ ነው እየነገርኳቸው ያለሁት። ግጭቱ ካላማጣ ወደ ቆቦ ውጊያ ሲከፈት በተመሳሳይ በተመረጡ ቦታዎች ላይ ውጊያ በመክፈት ከጽንፈኛው ፋኖ ከሌሎችም ከያገው ዲሞክራሲያዊ ንቅናቄ ከነዚህ ጋር ከአጎጉሞ የአፋር ታጣቂዎች ከነዚህ ጋር ተደራጅተን ምንም እንኳን ወሳኙ የጦርነት ግንባር አላማጣ ወይ ቆቦ ወይ አበርገለ ቢሆንም መሀል ላይ ጥፋት እንፈጥራለን በሚል በዛ ስትራቴጂ እየተንቀሳቀሱ ነው። ደጋግሜ እንደምላችሁ የሚሊተሪ ደህንነት ባለሙያዎች፣ የሲቪል መዋቅሩ፣ የፖለቲካ መዋቅሩ፣ ሲቪል ኢንተለጀንሱ በዚህ ዙሪያ ላይ እየሰራ ነው። ስራውን የሚሰራም ይመስለኛል። ይሄን ካልኳችሁ በኋላ ከዚህ በፊትም ከሳምንት በፊት ታስታውሳላችሁ 12 አባላት ያሉት ቡድን አቋቁመው የዶክተር ደብረጽዮን ገብረ ሚካኤል ኢሜል ሰጥቶ የፓስወርዱን በዛ ኢሜል ደብዳቤዎች እየጻፉ ለሁሉም ከዓለም ሀገራት የቀረ ሀገር የለም። ለሁሉም ሀገራት፣ ለመሪዎች፣ ለተቋሞቻቸው፣ ለድርጅቶች በሙሉ ደብዳቤዎች እየጻፉ ጦርነት አንፈልግም፣ በጣም የሂውማኒታሪያን ክራይሲስ እያጋጠመን ነው፣ 360 ዲግሪ ተከበናል፣ ኦቨርዌልሚንግ በሆነ ኃይል ዙሪያችን ተከበን ክራሽ ልንደረግ ነው፣ ኢሚነንት ኤንድ ፕሬዘንት የሆነ ጄኖሳይድ ከፊታችን አለ፣ እኛ የፕሪቶሪያ ሰላም ስምምነትን ሙሉ ለሙሉ የምናከብርነናል እናከብራለን የሚሉ ኢሜሎች ለሁሉም ዳት ኢዝ ሮንግ እያልኳቸው አለ። ዳት ፖለቲክስ ነው በራሱ ያን እየላኩ ነው። ከሰሞኑም ራሳቸው የክልሉ ኮሚኒኬሽንም አውጥቷል። ያው ማደናበሩ የፖለቲካ ጉዳዩ እንዳለ ከሰሞኑም ከአዲስ አበባ ከፍተኛ የሆኑ የዲፕሎማቲክ ልኡካን ወደ መቀሌ ሄደው ነበር። በዛ በውይይቱ እኛ የፕሪቶሪያ ስምምነት እናከብራለን፣ ለመደራደርም ዝግጁ ነን፣ የፕሪቶሪያ ስምምነት ሳይሸራረፍ እንዲተገበር እንፈቅዳለን። ነገር ግን የኢትዮጵያ መከላከያ ሰራዊት የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ትጥቁንና ያሰባሰበውን ኃይል ያንሳልን የሚል ነው ያቀረቡ።
ካደራዳሪ እንግዲህ ለሽምግልና ከሄዱ ለምነው ነው ኑልም ብለው ነው የሄዱ። እነሱ የሰጧቸው ምላሽ ምንድን ነው? የአንድ ሀገር ሰራዊት እዚሁን እዛሁን የሚል ነገር በህግ መሰረት የለም። በፕሪቶሪያ የሰላም ስምምነት መሰረት እኮ አይደለም ትግራይ ድንበር ላይ መሆን በታወቁ ዓለም አቀፍ ድንበሮች በኢትዮጵያና በኤርትራ መካከል የመሆን በድንበሮች ላይ ራሱ መቀሌን ጨምሮ ሽሬን ጨምሮ በተለያዩ አካባቢዎች የጦር ሰፈሮች ላይ የመግባት ጉዳይ አለው። ለምን እናንተ የፕሪቶሪያ የሰላም ስምምነትን አክብራችሁ ጊዜያዊ አስተዳደሩን አትመልሱም? ያንን አድርጉና ፕሮሲድ አድርጉ ሲባሉ ይፈልጉታል። አሁን ለሁለት ተከፍሏል የህወሓት አመራር። ወደ ግጭት ብንገባ ያልቅልናል መውጫ የለንም የሚል አለ። ስፔሻሊ የህወሓት ማዕከላዊ ኮሚቴ አባላት እና ዝቅተኛው አመራር ልሂቃን ማጆሪቲ የሚባለው ይሄን ይደግፋል። ወይራስ ደግሞ እነዚህ ፖለቲኮ ሚሊተሪ የጦር አመራሮች ተጠያቂነት ይመጣብናል የሚል ስጋት ያላቸው እና የሻቢያ የጠለፋቸው 5 ገደማ የሚሆኑ ደግሞ የፖሊት ቢሮ ወይም ስራ አስፈጻሚዎች ደግሞ የግድ ነው ወደ ጦርነት እንገባለን በሚል እንግዲህ የመጨረሻ ዝግጅት እያደረጉ ነው። እንዳልኳችሁ አት ኤኒ ታይም ሙሉ ተኩስ ሊከፍቱ ይችላሉ። እኔ የጦር ስትራቴጂስት አይደለሁም። በእርግጠኝነት ህወሓት ባላማጣም ይሁን በቶንሳ በአፋር ሳይድ ላሊበላን ለመቆጣጠር በተመሳሳይ በዚህ በአቡነ ዮሴፍ ተራራ አድርገን ወጥተን በድል ሳንቃበርን ወጥተን ጋሸና እንዛለን የሚል የተለያየ ማፒንግ አላቸው። የትኛው ጦር ወዴት እንደሚሄድ ሰውን እነሱን ዲተር ከማድረግ በቀር ባሻገር ጦርነቱ ደግመዋለሁ የሚካሄደው አስመራ፣ ከረን፣ ምጽዋ እነዚህ አካባቢዎች ላይ ነው። ያኔ እዚህ ወደፊት ዋጋለሁኝ ያለው ኃይል የግዴታ ተገዶ ምን ይሆናል ማለት ነው? ወደ አስመራ ይመለሳል። ሰው የህወሓት ተለላችነት የሌላውም ተለላችነት በህወሓት እስትንፋስ ላይ ነው። ከ1967 ጀምሮ ለባለፉት 50 ዓመታት የኢትዮጵያ ካንሰር ሆኖ ኢትዮጵያን ሲያውክ እርስ በርስ ያጋጭ ኖረው ቡድን የመጨረሻ ፍጻሜ ይሆናል ብዬ አምናለሁ። አንዳንድ ሰዎችም ሲጽፉ ያለሁኝ በኢህአዴግ ጊዜ እኮ የተለየ አንጻራዊነት እንደው ሰላም ነበር፣ አሁን ለባለፉት 78 ዓመታት በንጽጽር ሰላም የለም ብለው የሚጽፉ ሰዎች አሉ። ምን ጠረጥራለሁ? ከ1967 ጀምሮ እስከ 1983 ሀገሪቱን በጦርነት በየአካባቢው ባሉ ተላላኪዎች ግጭት ልክ አሁን እንዳሉ አሁን ያለው አንጻራዊ ነው። አሁን በየአካባቢው ያለው ግጭትን መከላከል፣ መቀነስ፣ ማስቀረት የሚችለው የየአካባቢው መዋቅር፣ የየአካባቢው ልሂቅ፣ የየአካባቢውን የጸጥታ ኃይል በማደራጀት ነው። የፌዴራል መንግስት ውስጥ ድርሻ ያለውም ምናምን እያልኩ አይደለም፣ ግን የኦሮሚያ ክልልን ችግር መፍታት የሚችለው በወሳኝነት የኦሮሚያ ክልል የጸጥታ መዋቅር፣ የኦሮሚያ ክልል ህዝብ፣ የኦሮሚያ ክልል የፖለቲካ አመራርና ሌሎች ልሂቃን ባለድርሻ አካላት በመወያየት የጎሬላ ዋርፌር በባህሪው ይተኩሳል፣ ሂዶ ይደብቃል። ነገር ግን የተኮሰውንም የተደበቀበትም ቤትም የዛ በጫካ ሆኖ ትጥቅም ስንቅም ሕክምና እንሰውን የሚያገኘው መዋቅሩን ደግሞ ከህዝቡ የተደበቀ አይደለም። ሰው ህዝቡን ማንቃት፣ ህዝቡን ማደራጀት፣ የህዝቡን ጥያቄዎች ደግሞ ደረጃ በደረጃ መመለስ፣ እነዚህ በዘላቂነት ችግሩን ለመፍታት በወሳኝነት ደግሞ ልማት ነው። ልማት የሀብት ክፍፍል፣ የህዝብን ጥያቄ በየደረጃው መፍታት፣ ሌሎች የፖለቲካ ጥያቄዎችም ካሉ የስልጣን ጥያቄዎችን እነሱ በየደረጃው መመለስ ነው። ዞሮ ዞሮ ግን ኢትዮጵያ ውስጥ ያለው አሁን ሀቀኛ የሆነ የነጻነት ታጋይ፣ ሀቀኛ የሆነ የፖለቲካ ድርጅትን ሰውን አይደለም ያለው። ህወሓት ወለድ፣ ህወሓት መራሽ፣ በህወሓት በተቀደደለት ቦይ የሚነፍስ ነው። እኔ ለዚህ ሁል ጊዜ ማሳያ አዴን ነው ለኔ። ህወሓት ከጥቅም ውጭ ሲሆን ፕሪቶሪያ ሲፈርም ያ ተሰስተናል ወዘተረፈ ካለ በኋላ ህወሓት ደግሞ እንደገና ፕሪቶሪያ ስምምነት የለም ሲል የለም ይሄን ስርዓት እንደዚህ ሌላውም እንደዛ ነውና ሌሎችም ውሰዱ፣ ጽንፈኛው ፋኖንም የትኛውን ውሰዱ። ህወሓትን ላጠፋ ነው ያለ ህወሓትን ካልተሸከምኩ ህወሓትን ካልመራው ለውጥ አይመጣም ብሎ ወደ የተወተፈበት ሁኔታ ነው ያለው።
ኦነግ ሸኔም ያው ነው፣ ሌላውም እንደዛ። ነገር ግን ህዝባችን ልሂቃን የሚመለከታቸው አካላት በደንብ ከበረቱ በእነዚህ ብስባሾች ላይ አዲስ የፖለቲካ ባህል ማዋለድ ይቻላል። ያ እንዳይሆን በተለያየ መዋቅር ውስጥ ያሉ ግጭቱን ዝም ብሎ ቪሸስ ማድረግ የሚፈልግ ቡድን የለም እያልኳቸው አይደለም። ካናቱ ላይ ሻዕቢያ በሚወገድበት ቅጽበት አብሮ የሚፈታ ይመስለኛል። በተመሳሳይ ህወሓት፣ የትግራይ ፖሊስ ሁሉም ካለው 50% ወደ ግንባር እንዲከት ለምሳሌ በየጣቢያዎቹ በየፖሊስ ጣቢያዎቹ ካለው 100 ሰው ካለ 50ው አሁን ዝግጁ እንዲሆን 25ቱ ደግሞ በቀጣይ ሌሎች 25ቱ ደግሞ ደጀን ሆነው እንዲያገለግሉ ትዕዛዝ አውርደዋል። በዚህ መሰረት ምልመላዎችን አጠናቆ አንዳንድ አካባቢዎች ላይ ወደ ግንባር እያጓጓዘ ነው ያለው። የፖሊስ ኃይሎች ከዚህ ቀደም በሰሜኑ ጦርነት ወቅትም አንሳተፍም፣ እኛ የሲቪል የፖሊስ ስራ ነው የምንሰራው፣ ነፃነታችን ጠብቀን ነው፣ በፓርቲ መዋቅር ውስጥ ገብተን በርስ በርስ ጦርነት ውስጥ አንሳተፍም የሚል ጥርስ ተነክሶባቸዋል። ከዚህ በፊትም ታስታውሱ ከነበረ ኤቢሲ ተብለው ተለይተዋል ብያችሁ ነበረ። ኤ ለከተማና ለልዩ ጀባ፣ ቢ የሚቆዩ፣ ሲ የሚዘምቱ ተብሎ በወሳኝነት ለከፍተኛ አመራሩ ባላቸው ቅርበት ዝምድናና በኮረፕሽን ቤዝድ የሆነ ነው። አሁን ያም ሳይሆን 50% ከየጣቢያው 50 እንዲዘምት በሚል የአቅጣጫ ወርዷል። ከየአርሚዎችም ቁጥሩ ቀላል የማይባል በየቀኑ እየጠፋ ነው። በየቀኑ ገሚሱ ልብሱን ቀይሮ ጥሎ ወደ የቤቱ እየሄደ ነው። ገሚሱ የሰላም የትግራይ ፒስ ፎርስ የሚባሉትን እየተቀላቀለ ነው። ገሚሱ ደግሞ እግሩ ወደ አመራ ወደ መሀል ሀገር እየሾለከ እየጠፋ ነው። ይህን እንግዲህ የምናየው ነው የሚሆነው። እንዳልኳችሁ ህወሓት አሁን ባለው ሁኔታ ነገር ጦርነት በተጀመረ ቅጽበት እንደሚመታ ያውቀዋል። እንኳን አሁን ዛሬ ላይ የኢትዮጵያ መንግስት ያለውን የሚሊተሪ ካፓቢሊቲ ዝግጁነት ምናምን አንድ ብላችሁ ይዛችሁ ያኔ የኢትዮጵያ ትልቅ ግዙፍ የሚባለው ትጥቅ የነበረው ሰሜን ላይ ነው፣ ሰሜን እዝ ነው። እኔ ከዚህ በፊት ብያቸዋለሁ፣ ኢትዮጵያ ክላሽ ተውሰናል። ክላሽ ምክንያት ይሄ ታንኮች፣ መድፎች፣ የአጭርና መካከለኛ ሮኬቶች ምናምን እሱን ተውት። በየአካባቢው ያሉ በየፖኬቱ ያሉ ለምሳሌ አሶሳ ላይ መካናይዝድ የነበረች በየአካባቢው ያሉ ከፖኬቶችም የጦር መሳሪያ ተሰብስቧል። ከሆኑ ከወዳጆች 50,000 60,000 10,000 ክላሾች ተለምነው ዛሬ ያለው ዝግጁነት እንኳን ወዳጅ ጠላት የሚመሰክርለት ነው። እንግዲህ ህወሓት ምን ብሏል? በነገራችን ላይ መግለጫ ሲሰጥ በሸረሪና ጦርነት ድሮን ተጠቅሜያለሁ ብሏል። ይህም በደንብ መዝግቡ። ድሮን ተጠቅሜያለሁኝ ብሏል። እስፋይን አሁን ህወሓት ተጠቅሟል አልተጠቀመ የሚለው ሸረሪና በእጄ ነው ያለው አለ። ሸረሪና 1 ኢንች እንኳን በእነሱ እጅ ከሆነ ለምን ቀርጾ አላሳዩ? ለምን ሸረሪና ውጊያ ላይ የተሳተፈ እንዲነበረ እንዲያርገን የሚል ለምን አላሳዩ? ማርከናል ካሉ ለምን አንድ ምርኮ አላሳዩ? እኔ የተከዜዘብ እንዲያድርገን ምናምናም አንድ የተከዜዘብ አንድ በጥይት የቆሰለ የለም፣ አያመጡ። የደረሰባቸው ፍጹም ማለት ለመናገርም ከምታስቡት ከምትጠብቁት በላይ ነው የተቀጠቀጡት። አይኑ ይገባኛል። ወንድሞቻችን ናቸው፣ የኛው ናቸው። በተለላችነት ኢትዮጵያን ለማፍረስ ብሎ ሲዋጋ የግብፅ ፈረስ ነው፣ የሻዕቢያ ፈረስ ነው። ወንድምነቱ እዛ ላይ ያበቃል እንጂ የኛ ወገኖቻችን ናቸው። እነሱ የተለመደ ጦርነት ብለው የወሰዱት ለህወሓቶች አብሬዎቹን ላኩ፣ ከፊት የሚተኩሱ እና የተወሰነ እግረኛ ላኩ። ሰው ምን ይመስላል የኃይል ምጥጥኑ የሚለውን ቸክ ማድረግ ነው። ነገር ግን ይታወቅ ስለነበር ከነ ፖይንቷ 9 ደቂቃ ብቻ ነው የፈጀው ሸረሪና ላይ ያለውን ለማውደም።
ከዛ በኋላ ያለው የተያዙት የግዴና የሚባል ያን ዝርዝር እነሱ ያውቁታል። በዛ ምክንያትም የህወሓት የፖለቲካና ወታደራዊ አመራር እርስ በርስ እየተገማገመ ነው ያለው። አንተ ነህ ጥፋተኛ ስንት ጭቅጭቅ አለው። አንዱ ጦርነቱን ያዘገዩበት ምክንያት ይሄ ነው። እሱን ከተመቱ በኋላ ያላቸው ኃይል የተሻለ ስፔሻል የሚሉትን ኃይል ወስደው፣ ምክንያቱም እቅዱ ዝግጅቱ የነበረው ምንድን ነው? ሻዕቢያ በዛ በኩል ጦርነት እንዳትከፍቱ ብሏል። ለምን ጦርነቱን ማራዘም ይፈልጋል? የወልቃይት ጉዳይ ወይም የምዕራብ ትግራይ የሚባለው ጉዳይ በኋላ የሚፈታ ነው፣ ግባችሁ 4 ኪሎ ነው ብሏል። 4 ኪሎ ሊገቡ አይችሉም። ቢገቡም ከጀርባ ሻዕቢያ ይመጣቸዋል። እነዚህ ነው ዓላማው። ምንድን ነው? እዚሁ በቃ ዝም ብሎ መንከራተት። ኢትዮጵያ መንግስት ልማት ወዘተረፈ የሚባለውን ትቶ አንዳንድ ወዳጆቻችን ታያላቸው። አሁን እንደዚህ 805 ሚሊዮን ችግኝ ተተክሏል። ምን ይሰራል ችግኝ? ልማት ነው እንጂ ይለዋል። ሶሪ ሰላም በሌለበት ይላል። ፋብሪካ ተመረቀ። ዓላማው ኢንቴንሽኑ ሁልጊዜ እንድናስብ የሚፈልገው ስለ ጦርነት ስለ ግጭት ስለሆነ እና ያ ከተመታ በኋላ እነሱ እቅዳቸው በተደጋጋሚ የሚወጣውን መረጃ በወልቃይት በኩል ጦርነት አይከፍቱም ብሎ የኢትዮጵያ መከላከያ ኃይሉን አሳስቶ አለ የለኝም ብሎ በዚህ እስከ ወልዲያ ከመጣን እስከዚህ ብንመጣ ምናምን ብለው አስበው እዛ ሲከላከል ኃይሉን ወስዶ ያለ የሌለ ኃይሉን ወስዶ እኛ በሸረሪናን ሰብረን ጀስት ማይካድራ ነው ኔክስት ከማይካድራ ድራይቭ አድርገን ሁመራ ዘና ዲጎሹ በቃ ሙሉ ለሙሉ እንቆጣጠራለን። ከላይ ወደ ሶሮቃ እንመጣና የቀደመ ምሽጋችንን ይዘን ዳንሻ ነፍቲግ እንቆጣጠራለን። መከላከል እናደርጋለን። ከዛ እንደራደራለን። ይሄ ሲመታ ነው ቅስማቸው የረገፈው። በዛ ጦርነት መጀመራቸው ብቻ አይደለም ሻዕቢያን ያስቆጣው። ያን ያህል የጦር መሳሪያ በ100 ሚሊዮን ዶላር የሚያወጣ የጦር መሳሪያ እንዴት እዛ ልታጠራቅሙ ቻላችሁ? ምክንያቱም ሻዕቢያ የሚፈልግ ምንድን ነው? ትጥቅም ስንቅም የትኛውም እርዳታ የሚመጣው በኤርትራ በኩል ኢንስፔክት እየተደረገ የሚፈልገውን እየያዘ የተወሰነ እየቆነጠረ መስጠት ነው እና እንግዲህ የምናየው ነው የሚሆነው። የወቅቱ የተለላኪዎች ዋንጫሽ ዘመነ ነው። እንግዲህ ዘመነ ወልቃይትን ካልሰጠው ካላስረከብኩ እንቅልፍ የለኝም እያለ በዚህ ውስጥ የጎንደር ህዝብ ይኔ በወሳኝነት የጎንደር ፋኖ ነው። ምክንያቱም ታሪክ የሚጠይቀው እሱን ነው። ነገ ይህንን አስረክቦ ሲያበቃ ተመልሶ እንዴት ብሎ ነው ሊናገር የሚችለው? እንዴት ነው ሊቆም የሚችለው? ማየት ያለበት እሱ ነው። እነምሬ እኛም ራያን ያንን የማንነት ጥያቄ የነበረበትን በኮማንድ ፖስት የነበረውን አስረክበናል። እኛም ቀና ብለን የምንሄደው አስረክባቸዋል እየተባልን ስለሆነ ያለ የሌለ ኃይላችን አስረክበን ነው ብለው በሙሉ የእነሱን ታጣቂ እየወሰዱ በጠለምት በማይጸብሪ ሰብሮ እንዲገባ ለማድረግ እየታገሉ ነው ያለው። እንግዲህ እሱ ነው የምናየው ነው የሚሆነው። ሌላው እንግዲህ ከዚህ ከኢትዮጵያ ወጣ ብለን ወደ ጅቡቲ ስንሄድ በዛሬው ዕለት ጠዋት ላይ በጅቡቲ አሜሪካ ኤምባሲ መግለጫ አውጥቶ ነበር። እያጣራን ነው የሆነ ዲስትረስ ምንድን ነው የአደጋ ጊዜ ጥሪ አቅርቦ ስለነበረ አንድ አውሮፕላን እያጠናን ነው እያጣራን ነው በአካባቢው ላይ ምንም አይነት እንቅስቃሴ እንዳታደርጉ የሚል ኤምባሲው አውጥቶ ነበረ። ምንድን ነበር የሚለው? the US embassy is aware of an incident involving a US military aircraft near Chablay airfield. Djibouti, this incident is currently under investigation. እየተጣራ እየተመረመረ ነው። according to initial information the incident result ባለን የመጀመሪያ መረጃ ምንም አይነት ጉዳት አልደረሰም። በአለው በዛ አካባቢ ወይንም ይሄ ቻቢሌ የሚባለው አየር ማረፊያ አካባቢ እንዳትሄዱ የሚል መረጃ ወጥቶ ነበር። ሌትሊ ደግሞ አሁን ከመሸ ደግሞ እየወጡ ያሉ መረጃዎች የሚያሳዩት ምንድን ነው? ይሄ ለቅኝት የሚያገለግል ለቅኝት ኦኬ፣ መረጃውን እያየሁ ነው እና ኦኬ፣
ለቅኝት የሚያገለግል ይሄ ኤምኪው 9 የሚባል ድሮን ሪከነሰንስ የሚሰራ በሶማሊያ ላይም የአይኤስአይኤስ እና የአልቃይዳን የአልሸባብን በዚህ ኢንዲያን ኦሽንን ይዞ የገልፍ ኦፍ ኤደንን ይዞ ባቤል መንደብን በተመሳሳይ እስከ ሲዩዝ ካናል ድረስ ቅኝት የሚሰራ ኤምኪው 9 ራፕቶር የሚባል የቅኝት ድሮን መውደቁን እና ምንም አይነት ጉዳት እንዳልደረሰ ነው። ለምን ወደቀ ምንድነው ያጋጠመው የሚባለው ስቲል እየተመረመረ ነው። ሪሊ እዚህ ላይ ሁቲዎች አሉበት ወይ ሶሪ የየመን ሁቲዎች አሉበት ወይ የሚለው እንግዲህ መታየት ያለበት ሁኔታ ነው ያለው። የየመን ሁቲዎች ዛሬ የመጀመሪያ ጥቃት ፈጽመዋል። አንደኛው ጥቃት ጅዛን የሚባለው በዚህ ጅቡቲ ማዶ ወይ በቅርቡ ኢትዮጵያ ማዶ ምንለው እዛ ጅዛን ላይ የአራምኮ የሚባለው ትልቁ ባለማችን የጋዝ ኤንድ ኦይል ካምፓኒ በወሳኝነት ኦይል ላይ ነው የሚሰራው። ዞሮ ግን ጋዝ ኤንድ ኦይል ፋሲሊቲ ነው የሚባለው በቀን እስከ 444,000 በርሚል ነዳጅ የሚያጣራው የአራምኮ ኦይል ፋሲሊቲን የተሳካ የድሮን ጥቃት ፈጽመናል ሲሉ እንትን አውጥቷል። ያህያ ሳሬ ኮሎኔል ያህያ ሳሬ የሁቲ ወታደራዊ ቃል አቀባይ ገልጿል ኤክስ ገጹ ላይ። ምናልባት ምንድነው ያለው? succeeded in targeting the Aramco refinery in Jizan with the drone and the strike was precise. የተሳካ ውጤታማ የሆነ የድሮን ጥቃት በአራምኮ የነዳጅ ማጣሪያ ላይ ፈጽመናል የሚል አውጥቷል። በተመሳሳይ እንዲሁ የየመንን ሁልጊዜ ስታስቡ ብያቸዋለሁ። የመን 3 ወሳኝ የፖለቲካ ኃይሎች ያሉበት ነው። አንደኛው ሁቲ ዋና ከተማዋን የሁቲ አማጽያን ታጣቂዎች ሰሜናዊ የመንን ዋና ከተማዋን ሰንዓን ጨምሮ ይዘዋል። በወሳኝነት የቀይ ባህር ጠረፍን የያዙ ናቸው። ሁለተኛው ደግሞ የፕሬዚደንሻል ሊደርሺፕ ካውንስል የሚባል ሳውዲ አረቢያ የምትደግፈው በትጥቅም በስንቅም በስልጠናም በገንዘብም ዓለም አቀፋዊ ድጋፍም እንዲያገኝ ከዚህ በፊት የየመን ሁቲዎችን ለማንበርከክ ጦር ስትከፍትም under the umbrella of that international recognized presidential leadership council ነው ፒኤልሲ የሚባለው ማለት ነው። ሶስተኛው የሳውዘርን ትራንዚሽናል ካውንስል የሚባል አለ። ዩናይትድ አረብ ኤሚሬት እና ሌሎች በዛ ዙሪያ ላይ ያሉ ሰፖርት የሚያደርጉት ለጊዜው ዲዞልቭ ሆኗል። ፖለቲካል ኢንቲቲው ግን እንደቀጠለ ነው። ይሄ ፕሬዚደንሻል ሊደርሺፕ ካውንስሉ ከዋና ከተማው ሰንዓ ወጥቶ ደቡባዊ የመን ኤደን በኢንዲያን ኦሽን ጠረፍ ላይ ያለችዋ ኤደን ላይ ነው ያለው እና ምንድነው የሚለው የየመን ሁቲዎች ሞቻ ወይም ኤምኦሲኤችኤ ሞካ ብለን እንጠራት እንችላለን። ባብኤል መንደብ ጋር ቅርብ የሆነች የቀይ ባህር ከተማ ነች። እዛ ያለ ተጠራቅሞ የነበረ ሳውዲ አረቢያ የምትደግፈው የየመን ወታደራዊ ጦር ሰፈር ላይ የተሳካ ጥቃት ፈጽመን ከፍተኛ ጉዳት አድርሰናል የሚል መግለጫ አውጥቷል የየመን ሁቲ። እንግዲህ የሁሉ ሲሆን እንዳትዘነጉ ሳውዲ አረቢያ ከፓኪስታን እና ከቱርክ ጋራ የጋራ ወታደራዊ ስምምነት ተፈራርማለች። በዚያ ስምምነት ልክ ኔቶ በአንቀጽ 5 ላይ እንዳለው በአንድ ሀገር ላይ በኔቶ አባል ሀገር ላይ በሰሜን የነርዘርን አትላንቲክ ትሪቲ ኦርጋናይዜሽን በሰሜን አትላንቲክ የጦር ቃል ኪዳን ድርጅት በአንዱ አባል ላይ የሚፈጸም ጥቃት በሌሎች ላይም እንደተፈጸመ ይቆጠራል የሚላለው ሰው ምን ማለት ነው? በሳውዲ አረቢያ ላይ ጥቃት ከተፈጸመ በቱርክ ላይ ወይንም በፓኪስታን ላይ እንደተፈጸመ ይጠበቃል። እንግዲህ የተወሰነ ቴክኒካል ጉዳዮች ስላሉ ነው እንጂ ግብጽም የዚህ አባል የመካ ሚሊተሪ ፓክት አባል ትሆናለች ተብሏል። ምንድነው ዳት ቴክኒካል ፓርቱ ምንድነው ማሟላት ያለባት የሚለውን እንግዲህ ወደፊትም የሚብራራ ነው የሚሆነው። ነገር ግን የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ምንድነው ያሉ? ግብጽ ለነዚህ ለሶስቱ ለቱርክም ይሁን ለሳውዲ አረቢያ እንዲሁም ለፓኪስታን ናቹራል ፓርትነር ነች ብለው አስቀምጠዋል። እና ምንም ታርጌት ያደረግነው የለም። ዴፊኒትሊ ኢራን የኛ ታርጌት አይደለችም። ሌሎችም ቢሆን ከአባል ሀገራት ላይ አንዱ ላይ ጥቃት እስካልፈጸሙ ድረስ
ታርጌት የሚባል የለም ብለው አስቀምጠዋል። ኦብቪየስሊ ይታወቃል። በነገራችን ላይ የመካ ዲክላሬሽን ሚሊታሪ ዲክላሬሽን ፓክት ወሳኝ ታርጌቱ እስራኤል ነች። ምንም በቃ ማለት ግልጥልጥ እናድርገው ካል እስራኤልን ነው። ለምን እስራኤልን ማድረግ ፈለጉ? እስራኤልና ቱርክ ከፍተኛ የሆነ ውዝግብ አለባቸው። ወዴት ሊሄድ ይችላል የሚለውን እንግዲህ በገባኝ መጠን አብረን ሀሳብ አስተያየት ሸር እንደራረጋለን። ታርጌቷ እስራኤል ነች። እስራኤል ታርጌት እንደሆነች ስለምታውቅ ፓኪስታን ወደ መካከለኛው ምስራቅ ስትመጣ እኔ ልክ የተፈራረሙ ጊዜ ምንድን ነው ያልኳቸው? እዚህ ጋር የሃይማኖት ጉዳይ ምናምን አይደለም፣ ኢኮኖሚክ ነው። የኢኮኖሚ ጉዳይ አለበት። የፓወር ፕሮጀክሽን በቀይ ባህር ቀጠና፣ በኢንዲያን ኦሽን፣ በአፍሪካ ቀንድ፣ በመላው አፍሪካ በዓለምም ተጽዕኖን የማስፋት ጉዳይ ነው። ሶ ኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር የሚባል አለ። በዩናይትድ አረብ ኤሚሬት ይመጣል፣ ሳውዲ አረቢያን ያቋርጣል፣ ከሳውዲ አረቢያ ጆርዳን ይገባል፣ ከጆርዳን ወደ እስራኤል ይሄድና ሃይፋ ፖርትን ተጠቅሞ ግሪክን፣ ፈረንሳይን፣ ደቡባዊ ጣሊያን ወሳኝ የሆነ የኢኮኖሚ መናኸሪያ የማድረግ ዘን ደግሞ ጅዘን የሚባል ሬልዌይ ደግሞ አለ በቱርኮች በኩል ከቱርክ ተነስቶ እስከ ሳውዲ አረቢያ የሚደርስ። እንዲያውም አሁን በቅርቡ ለምን ኦማንን ሁሉ አናካትትም የሚል አለው። እነሱ ደግሞ ነው እስራኤልን መንካት የለበትም። ጆርዳን አንቺ ጋር ከመጣ በኋላ የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር ወደ እስራኤል አትውሰጅ፣ ወደ ሶሪያ አድርጊና ከሶሪያ ባለው ወደ ኢሮፕ እንዲሄድ። ይህ ሁሉ የኢኮኖሚክ ከዛሬ ስልጣን ከዛሬ ጥቅም ባለፈ የመጪውን ዘመን የኃይል የበላይነት የህዝብ ተጠቃሚነትን የመስራተው ማሰብ ያለብን እኛም ብንችል እንደዛ ነው። ትንንሽ ሀገራት ሳይቀር ያንን እያሰቡ በራሳቸው ኤርትራዎች እንኳን በራሳቸው በዚህ በደቀቀ ኢኮኖሚያቸው በደቀቀ አደረጃጀታቸው በአንድ ግለሰብ አምባገነናዊ መዋቅር ውስጥ ሆነው እንኳን ሁሉም ኢሳያስን ጠልተዋል። ኢሳያስ ከኤርትራ ባሻገር ትቀጥላለች። ኢሳያስን አንወድም። እኔ ኤርትራውያን የጋት ሚዲያ ቤተሰብ የሆኑ አንዳንዶች ያወሩኛል የራሳቸው ኢንተረስት ይዞ እና ምንድን ነው አይ ኤርትራ የሚባለው ከኢሳያስ በኋላ አለ። እኛም ከመሪዎች ከመለስ በኋላ ኢትዮጵያ አለች፣ ከኃይለማርያም በኋላ ኢትዮጵያ አለች። ለምንድን ነው የፖለቲካ ፓርቲን በፖለቲካ ፓርቲ ላይ ቅራኔ ይኖረህ ናቹራል ነው። በመንግስት ላይ ቅራኔ ይኖረህ ናቹራል ነው። በመሪ ላይ ቅራኔ ይኖረህ ናቹራል። ለምንድን ነው ለግብፅ ወይ ለሱዳን ወይ ለሻቢያ አገርህን አሳልፈህ አገርህ የጦር ሜዳ እንድትሆን? ኢትዮጵያ በአባይ ግድብ ላይ በናይል ላይ ግድብ ለመስራት ፍላጎት እንዳላት እናውቃለን፣ ግን አንፈቅድም። አንፈቅድም ማለት እኮ እዚህ መጥቼ ኮንትራክተሩን አስቆመዋለሁ ማለት አይደለም። ጦርነት ውስጥ አስገባለሁ። ልክ ያን ለምንድን ነው ከኢትዮጵያ ጠላት ጋር ኖ እኛ ብልጽግናን ለመጣል ወይ እንደዚህ ለማድረግ እና ይሄ ያው ከድህነታችን የሚመነጭ የፖለቲካ ባህላችን ኋላ ቀር ስለሆነ ጠመንጃ ነካሾች ስለሆን የፖለቲካ ባህላችን ዜሮ ሰም ጌም ስለሆነ ወይ ሙሉን ጠቅለት ይዛል ወይ ሙሉን ታጣለን። ሌላው ደግሞ እድል ካገኘውን ብሎ ህዋት የድርድር ጉዳዩን መጠቀም ይፈልጋል። እድል ከመጣ ደግሞ በዚህ በኃይል አንገራግሬ ጦርነት ልከፍት ነው ብዬ እንደዚህ የሚፈራይ ከተገኘ የሚል ይህ ክላስ የድሮን 60 ላይ 70 ላይ 80 ላይ ሰርቷል ብሎ የሚያስቡትን እየሄዱ ነው ያሉት። እኔ የጦርነቱ ስትራቴጂስት አይደለም፣ ደጋግሜ ብያቸዋለሁ። የሻቢያ ትግራይን በፈርዞን የማድረግ የትግራይ ህዋት ደግሞ የለም አማራ ክልል ነው የጦር ሜዳ እናደርገዋለን የሚሉት አማራ እዛ ውስጥ ያሉት አለን የሚሉት ተላላኪዎች ናቸው። ስሪታቸው እነሱ ነው። ሁሉም የጽንፈኛው ፋኖ አመራሮች ሁሉም ጸረ አማራ ኃይሎች ናቸው። የአማራ መውደም የአማራ ህዝብ መጎሳቆል ደስታቸው ነው። ስሪታቸው ያስባል። ለአማራ ህዝብ እንታገላለን ነው ዘተረፈ የሚለው እሱ ማስታወቂያ ምንድን ነው እዚህ የሲኦል ኤግዚቢሽን የሚባለው ማለት ነው። እና በዛ ውስጥ እንግዲህ የየመን ሁቲ ይህን ጥቃት እየፈጸመ ነው። የየመን ሁቲን ለመፋለም ሳውዲ አረቢያ የምትመራው ኃይል 44 ራሷን ጨምሮ 44 አባሪ ሀገራት ያሉበት አደራጅቻለሁ አለች። አንድ በሉ ቀጠሉና ፓኪስታንና ቱርክ ተስበው መጡ። አሁንም ተፈራረምና ምንድን ነው የሚያደርገው? አሁን ይሄ ሄዶ ምን ያደርገዋል? ጦርነትን ወደ
አሲሜትሪ ዋርፌር ያመራል የሚል እምነት አለኝ። ይሄ ከተለመደው እንደምታውቁት ጦርነት የኮንቬንሽናል የሆነ ውጊያዎች አሉ አይደለ? ያኛው ኃይል ለምሳሌ ታንኩን መድፉ ምኑን እያደረገ የሚዋጋው ልክ አሲሜትሪ ዋርፌር ግብፅ አሁን ኢትዮጵያ ላይ የምትከተለው ነው። በየሰፈሩ በየአካባቢው ያለውን ታጣቂ እያደራጀህ ከኮንቬንሽናል ዋር ይልቅ ይሄ አሲሜትሪ ዋርፌር ውስጥ እንዲገባ የማድረግ ይህን ሊያደርግ ይችላል። ሰው የየመን ሁቲን እስራኤል፣ አሜሪካ እና ሌሎች ጥቃት ሊፈጽሙበት ይችሉ የነበሩበትን እድል ሳውዲ አረቢያ ከቱርክና ከፓኪስታን ጋር ከተፈራረምሽ አንቺ ተወጪው ወደሚል ይሄዳል ማለት ነው። ሁቲን ይሄ በጣም ነው የሚመቸው። የለም ሁቲን ለምሳሌ አስታጥቄ ታጥቀን ሁቲን እንወራለን የምትል ከሆነ ኢራን ዝም ብሎ አያይ። ኢራቅ ውስጥ ያሉ ፕሮ ኢራን የሆኑ ሚሊሻዎች ዝም ብሎ አያዩ። ይሄ ሂዶ ምንድን ነው የሚያመጣው የሚለውን ስታዩ ለአሲሜትሪ ዋርፌር የተመቸ ነው። በዚሁ አጋጣሚ እንግዲህ ትልቅ ነዳጅ ቻይና ከሳውዲ አረቢያ ነው ትገዛ የነበረው። ኦልሞስት አንዳንድ ጊዜ እስከ 60 እስከ 70 እስከ 50% የሚደርስ። አሁን ቻይና የነዳጅ ግዥ ፍላጎቷን ወደ ሩሲያ እየወሰደች ነው። ከዚህ በፊት ሳውዲ አረቢያ የምትሸጥ በፔትሮ ዶላር በዶላር ነው የምትሸጥ ለቻይና። ቻይና ነዳጅ ከሩሲያ አስገዛ። ያው እንግዲህ ቻይና ከሩሲያ የምትገዛበት በወሳኝነት አንደኛ ሆርሙዝ ተዘጋ። ሆርሙዝ ሲዘጋ ከሆርሙዝ ወጣችሁ በኢንዲያን ኦሽን ዙራ ወደ ቻይና ነው ትሄድ የነበረው። አሁን ግን ከዚህ ከቀይ ባህር ባቤል መንደብን አቋርጠ በኢንዲያን ኦሽን ልትሄድ የነበረውን ባቤል መንደብን ደግሞ ማን ዘጋ? ሁቲ ዘጋ። በላይ በስዊዝ ካናል ዙረህ እንደገና በሞሮኮ በአትላንቲክ ኦሽን እንደገና ዙረህ ደቡብ አፍሪካ ጫፍን እንደገና ኮስቲ ነው። ያ ሁሉ ምን እያደረገ መጣ? አሁን ቻይና የነዳጅ ፍላጎቷን ወደ ሩሲያ ስታዞር ግብይቱ ደግሞ በዩዋንና በቻይና ገንዘብ መካከል ነው የሚሆነው። ይህን ተከትሎ ነው እንግዲህ የአሜሪካ ትሬዠሪ ከፍተኛ የሆነ ማዕቀብ ደግሞ በሩሲያ ላይ ጥለዋል። ነዳጅ እንዳትሸጥ ብቻ ማለት ነው። ከነዳጅ ሻጭ ካምፓኒዎች ጋር ያለውን ግንኙነት ያላቸው ፈርሞችን በማዕቀብ የሚቀጣ እሱ ደግሞ ሂዶ ሩሲያዎች የኢኮኖሚ ጦርነት ነው ብለውታል። ቻይናስ ምን አይነት ግብረ መልስ ይኖረዋል የሚለውን ማየት ነው የሚያስፈልገው። እንዳልኳችሁ የቀይ ባህር ቀጠና መናወጥ ምንም ጥርጥር የለውም፣ ይጎዳናል። እኛ አማራጭ የለንም። ለልጆቻችን መድኃኒት የምናመጣ ነዳጅ የምንገዛ በዛ ላይ ደግሞ ላንድ ሎክድ ሆነን በተባራሪ በጀልባ በምንም ቢሆን በትንሽ ነገር አድርገህ እንኳን በተባራሪ ልታመጣ የምችልበት እድል ዝግ ነው። የኢትዮጵያ የቀይ ባህር ጥያቄ የሚባለው ይሄ ነው። ኦልሞስት ከዛሬ 2 ዓመት ገደማ ክቡር ጠቅላይ ሚኒስትሩ ፓርላማ ላይ እኛ በማይመለከተን ጅቡቲ ላይ የተለያዩ ኃይሎች አሉ፣ በማይመለከተን ጉዳይ በቅርብ ርቀት ላይ ያሉ የጦር ሰፈሮች ወደ ግጭት ውስጥ ቢገቡ እኛ አይናችን እያየ ልጆቻችን መድኃኒት መግዛት አንችልም። ስለዚህ የባህር በር ያስፈልገናል፣ ይሄ ትልቅ ህዝብ ነው ብለዋል። ከ2 ዓመት ባነሰ የተናገሩት ነገር መሬት ላይ የደረሰ ነው። ከዚህ እንዴት እንውጣ? ይህንን የመካ ዲክላሬሽን ፓክት መካ ጆይንት ዲፌንስ አግሪመንት የሚያመጣውን የኃይል መሳሳብ እንዴት መጠቀም አለብን? እኔ ስምምነቱ እንደተፈራረሙ ጀስት እኔ የሚለው በጋት ሚዲያ አስፈላጊ አይደለም፣ በጋራ ነው ያመጣነው ሀሳቡን። ምን ብያቸው ነበረ? የእስራኤል መር የሆነውን ሄክሳጎናል አሊያንስ ያመጣል በሚል አስቀምጬ ነበረ። ዘን ወዲያውኑ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ስልክ ደወሉ፣ ከናሬንድራ ሞዲ ጋር ተገናኙ የሚል መረጃ ወጣ። ዛሬ ይህንን ወደ እናንተ መረጃ ለማቅረብ እያየሁኝ በደንብ አይዋና ነገ ጠዋት ወደ እናንተ ደርሳለሁ። እናንተም አንብቡት። ዘ ጀሩሳሌም ፖስት ጀስት 1 ሚኒት ይላል። ኢን ሪትሮስፔክት
The seemingly out of the blue Netanyahu Modi phone call on Thursday looks more like an early glimpse of the counter alignment that the Mecca Pact may produce ይላል እና እዚህ ላይ የተለያዩ ኃይሎች አሉ። የሄክሳጎናሉ ከሄክሳጎናል ውስጥ እዛ ደግሞ አባል ይሆናሉ ተብሎ የተለዩ አገራት አሉ። ያኔ እስራኤል ፕሮፖዘር፣ ኢንዲያ ፖዚሽን ዳስ ሴንትራል ፒለር፣ ግሪክ እና ቆጵሮስ አለ። ይሄ ቆጵሮስ በ1974 በባችሁት ከሆነ ቱርክ ወረራ ፈጸመች። አንድ ቆጵሮስ ወይም ሳይፕረስ የምትባለው ደሴት ለሁለት ተከፈለች። ነር ሳይፕረስ ወይም አንዳንዴ ቱርኪ ሲፕሮት ሲሏቸዋል። በዓለም ላይ እውቅና ብቻዋን የሰጠቻት ቱርክ ነች ለነር ሳይፕረስ። ሌላው ግን የሚያውቅ የሳይፕረስ አካል ወይም ይቺ ፕሮ ግሪክ ለሆነችዋ ራሷ ግሪክም የኔነች ሳይፕረስ ብላ ስለምታመን የሳይፕረስ ግዛት እንደሆነች ነው። ለዛ መልስ መጣችና ብቻዋን ሶማሌላንድን እውቅና የሰጠቻት እስራኤል ነች። እንግዲህ እዛ ሳይፕረስ ላይ ላደረገችው እዚህ ደግሞ ይህ አለ። ሰው በዚህ ውስጥ ከአፍሪካ ውስጥ ፕሮስፔክቲቭ ኤንድ አንቲሲፔትድ ካቴጎሪስ በሚል አን አይደንቲፋይድ አረብ ስቴት እዚህ ውስጥ በወሳኝነት ዩናይትድ አረብ ኤሚሬት፣ ባህሬን፣ በተመሳሳይ ኩዌትም አባል የምትሆንበት እድል ሊኖር ይችላል። እነ ሞሮኮ ከአፍሪካ ፓርትነር ተብሎ suggesting to include nations like Ethiopia just በወቅቱ የወጣውን ትንተና ነው። will Ethiopia be part of Israel's hexagon alliance rivaling its enemies የሚል በ25 ፌብሩዋሪ 2026 የወጣውን የአልጀዚራ ጽሑፍ እንድታነቡት ደጋግሜ ሪከመንድ አድርጋቸዋለሁ። እና ይሄ ሁሉ ሌሎችን እነዚህ ሪብሌኖችን የሚያስፋፋበት እድል ሊኖር ይችላል። እኛ የአሲሜትሪ ዋርፌርን ሊያዋለድ ይችላል። ለሁቲ የተለያየ ጥቃት ሊፈጽም ይችላል። የጥቃት አድማሱን ሊያሰፋ ይችላል። በዚህ ውስጥ የኛ ወደ ቀይ ባህር መውጣት ከራሳችን ጥቅም ባለፈ ለቀጠናው ወሳኝ የሆነ ኃይል ለሚተላለፍበት ለዓለም የንግድ በተለይ የኢነርጂ ሴክተሩ ወሳኝ ነው የሚለውን ማሳየት ይጠበቅብናል። በዚህ ኃይል ልውውጥ ውስጥ በዚህ ሰዓት ኢትዮጵያ ሰብራ ብትወጣ ዓለም አቀፋዊ ቅቡልነት ይኖራታል የሚል ስሌት ያላቸው የቅርብም የሩቅም ኃይሎች ኢትዮጵያ በዚህ ወቅት በውስጥ ጉዳዩ ላይ ብቻ እንድትጠመድ በሌላው የኃይል አስተላለፍ ውስጥ እንዳትኖር 24/7 ጥረት እያደረጉ ነው። ከዛ መውጣት መቻል አለብን። እንደ ተኳሽ አንድ አይናችንን በሀገራችን ጉዳይ ሸፈን አድርገን አንድ አይናችን ዓላማችን ላይ መሆን መቻል አለበት። ኢትዮጵያ በክብር ለዘላለም ትኖር። በእርግጠኝነት ጦርነቱን ህወሓት በሙሉ አቅሞ የጀመረ ጊዜ የውጊያ ሜዳው ትግራይ ወይ አማራ ክልል ወይ ኢትዮጵያ ይሆናል። አስመራ፣ ምጽዋ፣ ከረን፣ ሳዋ የውጊያ ማዕከላችን ይሆናል። ወደፊት የመጣው ሊከላከል ይላል። መቀሌ መቆጣጠር ደጋግሜ ብያቸዋለሁ። it's a matter of 5 hours task 5 ሰዓት ብቻ በቂ። ይሄ ሲምፕል ፕሮፓጋንዳ ወይ ቅዠት ከመሰላችሁ ያኔ እናየዋለን። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ